ሰላም ሰላም እንደምን አላችሁ? ዛሬ ይዤላችሁ የመጣሁት አድቫንስድ ዳታቤዝ ቻፕተር 1 ነውና ያው የቴክኖሎጂ ተማሪ ሆናችሁ ኮምፒውተር ሳይንስ እንዲያውም የተለያዩ ዲፓርትመንት ሆናችሁ በተለይ የዩኒቨርሲቲ ተማሪዎች አድቫንስድ ዳታቤዝን ከዛሬ ጀምሮ ቻፕተር 1 ጀምረን እጥር መጠን ባለ መልኩ አሳያችኋለሁና እንደዚህ አይነት ቪዲዮ በየሳምንቱ በየቀኑ እንዲደርሷችሁ ከፈለጋችሁ ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ቀጣይ ወደ ቻፕተር 1 እንግባ ማለት ነው። ቻፕተር 1 ምን ይላል መሰላችሁ? ቲዮሪ ፕሮሰሲንግ ኤንድ ኦፕቲማይዜሽን የሚል ቻፕተር ነው እና ዛሬ ስለዚህ እስከተቻለን ድረስ እናያለን ማለት ነው። በመጀመሪያ ደረጃ ቲዮሪ ፕሮሰሲንግ እና ኦፕቲማይዜሽን ማለት ምን ማለት ነው ከሚለው እንነሳና ቲዮሪ ፕሮሰሲንግ ማለት በአጠቃላይ ኢን ጀነራል ቲዮሪ ኢዝ ኤ ፎርም ኦፍ ኩዌሽኒንግ ኢን ኤ ላይን ኦፍ ኢንቲዮሪ ይላል። ቲዮሪ ማለት አንድ ጥያቄ ዳታቤዛችን ውስጥ ጥያቄ የምንጠይቅበት መንገድ ምን ይባላል? ቲዮሪ ይባላል። ራሱ ጥያቄው በኤስኪዩኤል ሊሆን ይችላል፣ ኤስኪዩኤል ቲዮሪ ሊሆን ይችላል እና ያንን ጥያቄ ዳታቤዛችን የምንጠይቅበት መንገድ ቲዮሪ ይባላል ማለት ነው። ቲዮሪ ላንጉጅ ምንለው ደግሞ ምን ማለት ነው ስንል ይሄ ደግሞ ጥያቄውን የምንጽፍበት ላንጉጅ ምን አይነት ነው? አሁን ለምሳሌ ዳታቤዛችን ውስጥ ሴሌክት ወይም ሪትራይቭ ማድረግ ብንፈልግ አንድን መረጃ ቲዮሪ ጽፈን ያንን ቲዮሪ ደግሞ ምንጽፍበት ላንጉጅ ቲዮሪ ላንጉጅ ይባላል ማለት ነው። ቲዮሪ ላንጉጅ ኢዝ ኤ ላንጉጅ ኢን ዊች ዩዘር ሪኩዌስት ኢንፎርሜሽን ፍሮም ዘ ዳታቤዝ። ለዳታቤዙ ዩዘር ሪኩዌስት ምንልክበት ላንጉጅ ምን ይባላል? ቲዮሪ ላንጉጅ ይባላል ማለት ነው። ዘ አክቲቪቲ ኢንቮልቭድ ኢን ፓርሲንግ፣ ቫሊዴቲንግ፣ ኦፕቲማይዚንግ ኤንድ ኤክስኪዩቲንግ ቲዮሪ ይባላል። ይህ ሁሉ አንድ ቲዮሪ ወደ ዳታቤዛችን ስንልክ ጥያቄ ስንጠይቅ ዳታቤዛችን የምንከተላቸው አክቲቪቲዎች አሉ፣ እንቅስቃሴዎች አሉ። ለምሳሌ የመጀመሪያው ምን ይላል? ስካነር ይላል። ስካነር ማለት ለምሳሌ ምን ይላል መሰላችሁ? ጥያቄውን የምንጠይቅበት አሁን ለምሳሌ ሴሌክት ሊሆን ይችላል ወይም ደግሞ አፕዴት ሊሆን ይችላል። ዳታቤዛችን ምንፈልግ ያንን ቲዮሪ አይደንቲፋይ ኪወርዶችን ኤስኪዩኤል ኪወርዶችን አይደንቲፋይ ወይም ደግሞ ቲዮሪ ቶክኖችን አይደንቲፋይ የምናደርግበት መንገድ ስካነር ይባላል ማለት ነው። አይደንቲፋይስ ኪወሪ ቶክንስ ሰች አስ ኤስኪዩኤል ኪወርድ attribute name and relation name that appears in the text of the query። ከኪወሪ ላይ የጻፍነውን አጠቃላይ አሁን ለምሳሌ አትሪቢዩት ኔም ሊሆን ይችላል፣ ሪሌሽን ኔም ሊሆን ይችላል። አጠቃላይ የኤስኪዩኤል ኪወርዶችን አይደንቲፋይ የምናደርግበት ስቴፕ የመጀመሪያው ስካነር ይባላል ማለት ነው። ፓሪሰር ይሄ ደግሞ ምን ያደርጋል መሰላችሁ? it checks the query syntax to determine whether it is formulated according to the syntax rule of grammar of the query language። ይሄ ደግሞ ምን መሰላችሁ? ፓሪሰር የሚለው ቲዮሪ የጻፍንበትን ሲንታክሱን ቸክ የሚያደርግልን ልክ ነው አይደለም የሚለውን። አሁን ለምሳሌ ሴሌክት አስትሪክስ ፍሮም ስቱደንት የሚባል ዳታቤዝ ቢኖረና ቴብል ቢኖረና ከዛ ቴብል ውስጥ ያንን ሴሌክት አስትሪክስ ፍሮም ስቱደንትስ ከሚለው ዳታቤዝ ብለን ብንጽፍ ይህን ሲንታክሱ ልክ ነው የጻፍንበት መንገድ ወይስ አይደለም ብሎ ቸክ የሚያደርግልን ፓሪሰር ይባላል ማለት ነው። ይሄ ሁለተኛው ምንድነው ስቴፕ ነው ማለት ነው። ወደ ሶስተኛው ስንመጣ the query must also be validated by checking that all attribute and relation name are valid። አሁን ለምሳሌ የጻፍነው ደግሞ አትሪቢዩቱንና ሪሌሽን ኔሙን ቸክ የሚያደርግልን ልክ ነው አይደለም ቫሊዴት መሆኑና ትክክል መሆኑና አለመሆኑ ቫሊዴት መሆኑን ቸክ መደረግ አለበት፣ ግዴታ ነው ይሄ ማለት ነው። ሴሜንቲካሊ ሊሆን ይችላል። ሴሜንቲካሊ ስንል
ሚኒንግፉል በሆነ ነው ወይስ አይደለም፣ የጻፍነው ቲዮሪ ሚኒንግፉል ነው ወይስ አይደለም ብሎ ቸክ የምናደርግበት መንገድ ቫሊዴት ይባላል። ሶ the aim of theory processing are to transform a theory whether in high level language ቲዮሪ ፕሮሰሲንግ የምንለው ምንጽፋቸው ጥያቄዎች በሙሉ እነዛ ሁሉ ምንጽፋቸው ጥያቄዎች ዩዘሩ ለዳታቤዙ የሚጽፈው ጥያቄ በሙሉ ይሄ ምንድነው ሃይ ሌቭል ላንጉጅ ነው። ሶ ሃይ ሌቭል ላንጉጅ ከሆነ ደግሞ ዳታቤዛችን ደግሞ ወይም ዳታቤዛችን ሃይ ሌቭል ላንጉጆችን መረዳት አይችልም። ሶ ይሄ ወደ ምን ወደ ላው ሌቭል ላንጉጅ ወይም ደግሞ ሪሌሽናል አልጀብራ መቀየር አለበት ማለት ነው። ሶ ታይፒካሊ ኤስኪዩኤል ኢንቱ ኤ ኮሬክት ኤንድ ኤፊሽንት ኤክስኪዩሽን ስትራቴጂ expressed in low level language implementing the relational algebra so ያን የምንጽፋቸው ቲዮሪዎች በሙሉ ሃይ ሌቭል ላንጉጅን ወደ ሎው ሌቭል ላንጉጅ መቀየር ዋናው የቲዮሪ ፕሮሰሲንግ ዓላማ ነው ማለት ነው። so and to execute the strategy to retrieve the required data የተፈለገውን ዳታ በዚህ መንገድ ወደ ሎው ሌቭል ላንጉጅ ከተቀየረ በኋላ ከዳታቤዛችን ሪትራይቭ ወይም ደግሞ ኤክስኪዩት ማድረግ ይቻላል ማለት ነው። ሶ ቀጣይ ምን ይላል? ቲዮሪ ፕሮሰሲንግ ካን ቢ ዲቫይድ ኢንቱ 4 ሜን ፌዝ። ሶ ቲዮሪ ፕሮሰሲንግ ደግሞ በአራት ዋና ፌዞች ሊከፈል ይችላል። ሶ የመጀመሪያው ዲኮምፖዚሽን ይላል። ዲኮምፖዚሽን ማለት ቅድም ያልናቸውን ፓሪሲንግ እና ቫሊዴሽንን የሚይዝልና ዲኮምፖዚሽን ፓርት ይባላል። ሶ ይሄ እንዳንድ ፌዝ ነው ማለት ነው። ሁለተኛው ኦፕቲማይዜሽን። ኦፕቲማይዜሽን ማለት እኛ ቲዮሪ ስንጽፍ ለዳታቤዛችን ዩዘሩ ሲጽፍ ዳታቤዙ ደግሞ የኛን ጥያቄ ተረድቶ ባጭር መንገድ ሰዓትን በማይፈጅ መንገድ እና ሪሶርሳችን በቀነሰ ሪሶርሳችን ብዙ በማይጠቀምብን መንገድ ምላሽ ይሰጠናል ማለት ነው ለዩዘሩ። ሶ ኦፕቲማይዜሽን ማለት ቱ ፋይንድ ዘ ቤስት ሶሉሽን ማለት ነው። ሶ ኦፕቲማይዝ ካደረገ በኋላ ዳታቤዙ ምን ያደርጋል? ኮድ ጀነሬት ያደርጋል። ሶ ኮድ ጀነሬሽን ማለት ወደ ሎው ሌቭል ላንጉጅ ይቀየራል ማለት ነው። ያን ሎው ሌቭል ላንጉጅ ከተቀየረ በኋላ ኤክስኪዩት ይሆናል ማለት ነው። ሶ ግልጽ የሆነላችሁ ይመስለኛል ከዚህ ላይ። ሶ እነዚህ አራት ዋና ፌዞች አሉ የቲዮሪ ፕሮሰሲንግ ማለት ነው። ሶ ከዚህ ላይ እንደምታዩት ቲዮሪ ኢን ሃይ ሌቭል ላንጉጅ አለ። መጀመሪያ ዩዘር የሚጽፈው ለዳታቤዙ ይሄ ምን ይባላል? ዲኮምፖዚሽን ፓርት ይባላል። ሶ ዲኮምፖዝ ከሆነ በኋላ ወደ ምን ይሄዳል? ቲዮሪ ኦፕቲማይዘር። ቲዮሪ ኦፕቲማይዘር ስንል ከዚህ ላይ እንደምታዩት ቲዮሪ ኦፕቲማይዘር ላይ ቱ ፋይንድ ዘ ቤስት ሶሉሽን ለዩዘሩ በምን አይነት መንገድ ልመልስላት ብሎ ምን ይላል? ፋይንድ ሶሉሽን ወይም ደግሞ ኢፊሽንት በሆነ መልኩ እንዴት ልመልስለት ብሎ ያስባል ማለት ነው ዳታቤዙ። ሶ እንደዛ ከሆነ በኋላ ኦፕቲማይዝ ከሆነ በኋላ ኤክስኪዩሽን ፕላን ማለት ነው ቅድም ያልኳችሁ ወይም ደግሞ ሶሉሽን ቱ ፋይንድ ዘ ቤስት ፕላን ኦር ሶሉሽን ያልኳችሁ። ሶ እንደዛ ከሆነ በኋላ ወደ ሎው ሌቭል ላንጉጅ ወይም ቲዮሪ ኮድ ጀነሬተር ይቀየራል። እንደዛ ተቀየረ በኋላ ምን ይሆናል? ኤክስኪዩት ወይም ደግሞ ዘ ሪዛልት ኦፍ ቲዮሪ በጠየቅንበት መንገድ ሚኒማይዝ ሪሶርስ በሆነ መንገድ ለዩዘሩ ምላሽ ይሰጣል ማለት ነው። ሶ ከዚህ እንደምታዩት ኤስኪዩኤል አለ። እዚህ ላይ ኤስኪዩኤል ሴሌክት ኔም ሳላሪ አሲዩም የሆነ አሁን ለምሳሌ ኤምፕሎይ የሚባል ቴብል አለና አሲዩም አድርጉና እዛ ላይ ሴሌክት ኔም ኤንድ ሳላሪ ኔም እና ሳላሪን ከኤምፕሎይ ቴብል ዌር ሳላሪ ግሬተር ዛን 50000 የሆነውን ሴሌክት አድርግልኝ። ይሄን የመጀመሪያውን አለ። ይሄ አሁን ለምሳሌ ዩዘሩ የሚጽፈው ቲዮሪ ነው፣ አንድ ቲዮሪ ነው። እንደ አንድ ቲዮሪ አድርጋችሁ ሰዱት። ይሄ እንትን ካለ በኋላ ከተጻፈ በኋላ ዩዘሩ ከጻፈ በኋላ ቲዮሪ ምን ይደረጋል? ስካን፣ ፓርሲንግ፣ ቫሊዴቲንግ ይደረጋል። ከዛ በኋላ ምን ይሆናል? ቲዮሪ ኦፕቲማይዘር ይሆናል። እዛ ኮድ ጀነሬተር ይሆንና ኤክስኪዩት ነው ለዩዘሩ ይታያል ማለት ነው። ሶ ወይም ደግሞ
ምን መሰላችሁ ሪሌሽናል አልጀብራ። አሁን ሪሌሽናል አልጀብራ ስንል ሀላው ሌቭል ላንጉጅ ጋር ተመሳሳይ ነው። ሪሌሽናል አልጀብራ ማለት ነው። ሲቀየር አሁን እዚህ ላይ እንደምታዩት ይታያችኋል ይመስለኛል። አሁን ለምሳሌ ሴሌክት ኔም ሳላሪ ፍሮም ኤምፕሎይ ሳላሪ ግሬተር ዛን 50000 ያልኩት ወደዚህ ቀይሮ ነው። ሶ ምን ወደ ማሽን ላንጉጅ ተቀይሮ ነው ምን ዳታቤዛችን የሚያነበው ማለት ነው። ሶ እዚህ ጋር አለ። ይህም በተመሳሳይ እንደምታዩት ሴሌክት አስትሪክስ ፍሮም ሴሌክት ኦል ማለት ነው። ስቱደንት ከሚባል ቴብል ውስጥ ለምሳሌ ዌር ዲፓርትመንት ኮምፒውተር ሳይንስ ኤንድ ጂፒኤ ግሬተር ዛን ኦር ኢኳል 3.5 የሚል አለ። ይህን ወደ ሎው ሌቭል ላንጉጅ ወይም ሪሌሽናል አልጀብራ ተቀይሮ በዚህ መንገድ ይረዳዋል ማለት ነው ማን ዳታቤዛችን። ሶ ወደ ቀጣይ ስናልፍ ደግሞ ቲዮሪ ኦፕቲማይዜሽን። ቅድም ምን ያልኳችሁ ቲዮሪ ኦፕቲማይዜሽን ማለት የጠየቅነው ጥያቄ ለዳታቤዛችን ከደረሰው በኋላ ያን ዳታቤዛችን በጠየቅነው ጥያቄ መሰረት በምን አይነት መንገድ መልኩ ለዩዘራችን መልሼ ልስጥ ኤፊሽንት ኤንድ ምን በሆነ መልኩ መሰላችሁ ሚኒማይዝ ሪሶርስ ዩሴጅ በሆነ መልኩ እንዴት ልመልስ ብሎ ያስባል ማለት ነው። ሶ ዘ አክቲቪቲ ኦፍ ቹዚንግ አን ኤፊሽንት ኤክስኪዩሽን ስትራቴጂ ፎር ፕሮሰሲንግ ቲዮሪ። ሶ አሁን ያልኳችሁ ማለት ዘ አክቲቪቲ ኦፍ ቹዚንግ አን ኤፊሽንት ኤክስኪዩሽን ኤፊሽንት የሆነ ኤክስኪዩሽን ምን ይመርጣል ማለት ነው። ሶ ዘ ኤም ኦፍ ቲዮሪ ኦፕቲማይዜሽን ኢዝ ቱ ቹዝ ዘ ዋን ዛት ሚኒማይዝ ሪሶርስ ዩሴጅ። ሪሶርስ ዩሴጃችን ይቀንስልናል። ሶ ዋና ዓላማው ያ ነው። ወይም ደግሞ ምን አዋጭ የሆነውን ወይም ፊዚብል በሆነበት መንገድ የሆነውን መንገድ መርጦ ራሱ ምን ለዩዘራችን ምላሽ ይሰጠናል ማለት ነው። ኤም ዋናው ቱ ፋይንድ ዘ ቤስት ሶሉሽን ያልኳችሁ ቅድም ትክክል ነው ማለት ነው። ሶ ጀነራሊ ዊ ትራይ ቱ ሪዲዩስ ዘ ቶታል ኤክስኪዩሽን ታይም ኦፍ ዘ ቲዮሪ። አጠቃላይ አሁን ለምሳሌ ከዚህ ላይ መረዳት ያለባችሁ አንድ ነገር አለ። ቲዮሪ ለምሳሌ ዩዘሩ ለዳታቤዙ የሆነ ቲዮሪ የሆነ ጥያቄ ሲጠይቅ ያን ዳታቤዝ በምን መልኩ በምን ኤፊሽንት በሆነ በቂ በሆነ መልኩ ልመልስለት ብሎ ያስባል። ያን አንድ ምሳሌ ውሰዱና አሁን ለምሳሌ ዲስታንስ እና ዲስፕሌስመንት የሚለው የፊዚክስ ወዝ ላይ ይመጣል። አሁን ለምሳሌ በረጅሙ መንገድ ከምትሄዱ እና በቋራጩ መንገድ ከምትሄዱ የትኛው ይሻላል ብላችሁ ራሳችሁ አስቡና ባጭሩ መንገድ መሄድ ጥቅሙ አለው። ለምሳሌ የሚፈጅብን ታይም በረጅሙ ስንሄድ ብዙ ሰዓት ይወስድብናል፣ ባጭሩ ስንሄድ ደግሞ ትንሽ ሰዓት ይወስድብናል። ታይም ኮንሱሚንግ የሚባለውን ነገር እዚህ ላይ እንዳለ። ሁለተኛ ደግሞ ምን የምንፈጀው ሪሶርስ ሊኖር ይችላል። አሁን ለምሳሌ በዚህኛው ስንሄድ በጣም ብዙ ድካም አለ፣ በረጅሙ ስንሄድ፣ ባጭሩ ስንሄድ ደግሞ ያንን ድካም ይቀንስልናል ማለት ነው። ይህም በተመሳሳይ ዳታቤዙ ለዩዘሩ ሲልክ በምን አይነት መንገድ ልመልስለት ብሎ ራሱን ይጠይቅና ኦፕቲማይዝ ያደርግና ያንን ቲዮሪ ምን ኦፕቲማይዝ ማድረጉ ምን ጥቅም አለው ካል ሪዲዩስ ዘ ቶታል ኤክስኪዩሽን ታይም ኦፍ ዘ ቲዮሪ፣ ለቲዮሪው የሚፈጀው ጊዜ ይቀንስልናል። ዋናው ጥቅሙ ይሄ ነው። which is the sum of the execution time all individual operations that make up the theory ይላል ማለት ነው። research usage may also be viewed as the response time of the theory፣ ለቲዮሪው ምላሽ የሚሰጥበትን ጊዜ ይቀንስልናል። in which case we concentrate on maximizing the number of parallel operations፣ parallelly የሚከናወኑ ኦፕሬሽኖች በሙሉ ይጨምሩልናል። number of parallel operation parallel operation ማድረግ ምን ጥቅም አለው ካላችሁ ደግሞ ምን መሰላችሁ ኤፊሽንት የሆነ ወይም ደግሞ ሪዲዩስ ምን ታይም ይቀንስልናል ማለት ነው። one of the fundamental strategy in theory process in the form is to perform the unary operation and selection and projection የሚባሉት ሁለት ምን ፋንዳሜንታል ቲዮሪ ፕሮሰሲንግ ዩናሪ ኦፕሬሽን ናቸው። ማን ሴሌክሽን ኤንድ ፕሮጀክሽን አሉ ማለት ነው። ወደ ቀጣዩ ስናልፍ ቲዮሪ ዲኮምፖዚሽን። ቲዮሪ ዲኮምፖዚሽን የምንለው ነገር ደግሞ ቅድም ያልኳችሁ ምን ማድረግ ነው፣ ሃይ ሌቭል ላንጉጅ ሃይ ሌቭል ቲዮሪዎችን ወደ ሪሌሽናል አልጀብራ መቀየር።
ቱ ቼክ ዌዘር ቲዮሪ ሲንታቲካሊ እና ሴሜንቲካሊ ኮሬክት መሆኑ ቅድም ያልኳችሁ አለ ፓርሲንግ እና ቫሊዴቲንግ ቼክ የሚያደርግልና ዲኮምፖዚሽን ነው ማለት ነው። ፓርሲንግ የምንለው ሲንታቲካሊ የጻፍነው ቲዮሪ ትክክል ነው ወይስ አይደለም። ሴሜንቲካሊ የምንለው ደግሞ ሚኒንግፉል የጻፍነው ቲዮሪ ሚኒንግፉል ነው ወይስ አይደለም የሚለውን ቼክ ያደርግልናል ማለት ነው። ሶ ታይፒካል ስቴጅ ኦፍ ቲዮሪ ዲኮምፖዚሽን አር አናላይሲስ፣ ኖርማላይዜሽን፣ ሲማንቲክ አናላይሲስ፣ ሲምፕሊፊኬሽን፣ ቲዮሪ ሪስትራክቸሪንግ የሚባል አለና እነዚህን ቲዮሪ ዲኮምፖዚሽን አናላይዝ ያደርጋል፣ ኖርማላይዝ ይሰራል፣ ሲሜንቲክ አናላይዝ ያደርጋል፣ ሲምፕሊፊኬሽን ኤንድ ቲዮሪ ሪስትራክቸሪንግ ያደርጋል። የመጀመሪያውን ስናይ in this stage the theory is lexically and syntactically analyzed using the technique of programming language compiler። ቅድም ያልኳችሁ ቃላቶቹ በሙሉ እና የጻፍነው ግራመር ትክክል ነው ወይስ አይደለም የሚለውን አናላይዝ ያደርግልናል። ሶ ለምሳሌ ከዚህ ላይ አሁን አናላይዝ የምትረዱበት መንገድ የሲንታቲካሊ እና ሴሜንቲካሊ ልክ መሆኑና አለመሆኑን ቸክ የምናደርግበት አለ። የጻፍነው ቲዮሪ የምንለው አንድ አሁን ለምሳሌ select staff number from staff where position greater than 10 የሆነ ይላል። ይሄ አንድ ቲዮሪ ጻፍነው። አሲዩም አድርጉና ስታፍ የሚባል አንድ ቴብል አለን። እዛ ቴብል ውስጥ ሴሌክት ማድረግ ፈልገን ስታፍ ፖዚሽናቸው 10 የሆነ ይላል። ግን እዚህ ላይ አሁን ምን ይታያችኋል? ለምሳሌ እዚህ ላይ እንደምታዩት ፖዚሽን ምን ይላል? 10 ይላል። ሶ እዚህ ላይ ምን ችግር አለበት? ሲንታቲካሊ እና ሴሜንቲካሊ ልክ ነው ወይስ አይደለም የሚለውን ቼክ ያደርጋል። ሶ አሁን የጻፍነው ነገር ልክ ነው አይደለም? ልክ አይደለም። ምን ላይ አብዛኛውን ጊዜ ስታፍ ነምበር ሲጻፍ ስታፍ ብሎ ኤን ስታፍ ነምበር አል ነምበር ሲጻፍ እንደዚህ ነው ማለት ነው። ኤንኦ ብለን እንትን እንላለን እንጽፋለን እንጂ ነምበር አንለው። ሁለተኛው ደግሞ ፖዚሽን ግሬተር ዛን፣ ፖዚሽን ማለት ስራ ነው። ስራ ደግሞ ስትሪንግ ነው መሆን ያለበት እንጂ ኢንቲጀር መሆን የለበትም። ግሬተር ዛን እንደዚህ የሚባል ነገር የለም ማለት ነው። ሶ ሁለት ላይ ሲንታቲካሊ ሴሜንቲካሊ ልክ ያልሆነ ነገር አለው ቲዮሪያችን ማለት ነው። this theory would be rejected on two grounds። ሁለት ነገሮች ሪጀክት ያደርጋል። ለምሳሌ staff number the attribute staff number is not defined the staff relation which should be staff and ብሎ እዚህ ላይ እንደምታዩት ይጻፋል እንጂ ስታፍ ነምበር አይባልም። ሁለተኛው ሄር ክሎዝ ኮምፓሪሽን ግሬተር ዛን 10 የሚለው ደግሞ ቅድም ያልኳችሁ ስትሪንግ ነው መሆን የነበረበት እንጂ ምን ነው ኢንቲጀር መሆን የለበትም ማለት ነው። ይሄ ኢንኮምፓቲብል ነው። ዳታ ታይፓችን ልክ አይደለም። ዳታ ታይፕ የፖዚሽን ዳታ ታይፕ ስትሪንግ እንጂ ምንድነው ኢንቲጀር አይደለም ማለት ነው። እዚህ ላይ እነዚህ እንትን ብሎ ምን ያደርጋል? ሪጀክት ያደርጋል። ዋን completion of this stage the high level theory have been transformed into some internal representation that is more suitable for processing. So one completion of this stage the high level theory has been transformed into internal representation። ይሄ አንድ ስቴጅ ይሄን ስቴጅ መጨረስ ራሱ ከሃይ ሌቭል ላንጉጅ ወደ ሎው ሌቭል ላንጉጅ እየተሸጋገርን ነው ማለት ነው። So the internal form that is typically chosen in some kind of theory which is constructed is follows ይላል። እዚህ ላይ እንደምታዩት ምን ይባላል መሰላችሁ? አንድ ትሪ የሚባል ቲዮሪ ትሪ የሚባል ነገር አለና ያን ትሪ ሊፍ ኖድ is created for each base relation in theory። ለቲዮሪያችን ለእያንዳንዱ ቤዝ ሪሌሽን ምን ሊፍ ኖድ እንፈጥራለን። so non ሊፍ ኖድ ደግሞ created for each intermediate relation ኢንተርሚዲየት ላይ ያሉት ሪሌሽኖች ደግሞ ነን ሊፍ ኖድ ይሆናሉ ማለት ነው። ፕሮዲዩስ ባይ ሪሌሽናል አልጀብራ ኦፕሬሽን ዘ ሩት ኦፍ ዘ ትሪ ሪፕሬዘንትስ ዘ ሪዛልት ኦፍ ዘ ቲዮሪ። የትሪው ሩት ደግሞ ዋናው ግንዱ ደግሞ ምን ይሆናል? ዘ ሪዛልት ኦፍ ቲዮሪ። የጠየቅነው ጥያቄ ሪዛልት ውጤቱ ነው ማለት ነው። ዘ ስኩዌርስ ኦፍ ኦፕሬሽን ኢዝ ዳይሬክት ፍሮም ዘ ሌቭልስ ቱ ዘ ሩት ይላል። አሁን እዚህ ላይ እንደምታዩት አሁን አሲዩም አድርጉና ምን አለ ሴሌክት ኦል ፍሮም ስታፍ ኤስ ብራንች ቢ ከሆነ ቴብል ውስጥ ፔር ስታፍ ብራንች ነምበራቸው እና ብራንች ከሚለው ቴብል ብራንች ነምበሩን እና ይላል ስታፍ ከሚለው ፖዚሽን ስታፍ ከሚለው ቴብል ፖዚሽናቸው ማኔጀር የሆኑ
ብራንች ከሚለው ቴብል ደግሞ ሲቲያቸው ለንደን የሆኑትን ሴሌክት አድርግልኝ ይላል። ሶ እዚህ ላይ ምን እናደርጋለን መሰላችሁ? ስታፍ ሜል ሁለት ቴብል ስታፍ እና ብራንች ሜል ሁለት ቴብል አለ። ከስታፍ ቴብል ውስጥ ፖዚሽናቸው ማኔጀር የሆኑትን ይሄ ኢንተርሚዲየት ሪሌሽን ያለው ቅድም ማለት ነው። ሶ እዚህ ላይ ምን ሊፈልግ ናቸው እነዚህ አሁን ለምሳሌ መሀል ላይ ያሉት ስታፍ ቴብል ውስጥ ፖዚሽናቸው ማኔጀር የሆኑ እና ብራንች ቴብል ውስጥ ሲቲያቸው ለንደን የሆኑትን ይመርጣል። ከዛ በአጠቃላይ ሁለቶችን ባንድ ላይ አድርጎ ይሄን እንደ ሩት ኖድ አድርጎ ስታፍ ውስጥ ስታፍ ቴብል ውስጥ ብራንች ነምበራቸውን እና ብራንች ቴብል ውስጥ ብራንች ነምበራቸውን እኩል የሆኑትን አንድ ላይ ጆይን አድርጎ ያመጣል። ሶ ዘ ሪዛልት ኦፍ ዘ ኪወሪ ኢዝ ይሄ መጀመሪያ ጆይን ብሎ ሁለቶች እኩል ያደርጉበትን የመጀመሪያውን ይወስዳል ማለት ነው። ይሄ ማለት ነው ሩት ኦፍ ዘ ኪወሪ ማለት ነው። ሶ ወደ ቀጣዩ ስንሄድ ምን ይላል መሰላችሁ? አን ኤግዛምፕል ኦፍ ኤ ኪወሪ ትሪ ፎር ዘ ኤስኪዩኤል ስቴትመንት ዛት ዩዝስ ሪሌሽናል አልጀብራ ኢን ኢትስ ኢንተርናል ሪፕሬዘንቴሽን ዊ ሪፈር ቱ ዚስ ታይፕ ኦፍ ኪወሪ ትሪ አስ ሪሌሽናል አልጀብራ ትሪ። ሶ እንደዚህ አድርጎ ማስቀመጡ በአጠቃላይ ሪሌሽናል ወደ ሪሌሽናል አልጀብራ እየተቀየረ ወይ ወደ ሎው ሌቭል ላንጉጅ እየተቀየረ ነው ማለት ነው። ሶ በሁለተኛ ደረጃ የምናየው አንደኛ አናላይዝ ብለን አሁን ያየነው፣ ሁለተኛ ኖርማላይዜሽን። ኖርማላይዜሽን ማለት ከአሁን በፊት ፋውንዳሜንታል ዳታቤዝ ላይ ስናየው ኤሊሚኔት ዘ ሪዳንዳንስ ኦፍ ዘ ምን ዳታቤዝ ማለት ነው። ከዚህ ላይ ግን ምን መሰላችሁ? ኖርማላይዜሽን ስቴጅ ማለት ኪወሪ ፕሮሰሲንጋችን ኮንቨርት ኢንቱ ኖርማላይዝ ፎርም። ይህ ማለት በቀላሉ ዩዘሩ ማኒፑሌትድ ሊያደርገው ወደሚችል ፎርም መቀየር ማለት ነው። ሶ ኖርማላይዜሽን አዛኛው ጋር ያለው ልዩነት ይሄ ነው። ፕሪዲክት ይላል። አሁን ለምሳሌ ኢን ኤስኪዩኤል ዘ ዌር ኮንዲሽን ዌር አር ሜይ ቢ ዊች ሜይ ቢ አርቢትራሪ ኮምፕሌክስ ካን ቢ ኮንቨርትድ ኢንቱ ዋን ኦፍ ዘ ቱ ፎርም አፕላይንግ ፊው ትራንስፎርሜሽን። አሁን ለምሳሌ ኤስኪዩኤል ላይ ዌር ኮንዲሽን የምንጠቀመው ዩዘሩ በቀላሉ ወይም እንትኑ ማለቴ ዳታቤዝ በቀላሉ አንደርስታንድ እንዲያደርገው ተፈልጎ ኖርማላይዝ ወደ ሆነ ፎርም እንዲቀየር ታስቦ የተሰራ ነው ማለት ነው። እዚህ ላይ እንደምታዩት ተመሳሳይ ነው እንደምላችሁ። ተመሳሳይ ነው ያለው ነገር። እዚህ ወደ ቀጣዩ ስንሄድ ሴማንቲክ አናላይስ ነው። ሴማንቲክ አናላይስ የምንለው ነገር ምንድነው? ቀደም እንዳልኳችሁ ሴሜንቲካሊ ትክክል ይሆን አይሆን ያን ኪወሪን ቸክ የሚያደርገው ወይም ደግሞ ሚኒንግፉል ነው ወይስ አይደለም የሚለውን ቸክ የሚያደርግልን ማለት ነው። ሶ the objective of semantic analysis is to reject normalized query that are incorrectly formulated or contradictory እንዳይሆን ምን ቸክ ያደርግልናል? የጻፍነው ኪወሪ ማለት ነው። so the query is incorrectly formulated if components do not contribute to the generation of the result, so which may be happen if some join specification are missing ማለት ነው። ኪወሪ ኮንትራዲክተሪ ማለት predict cannot be satisfied any type ወይም ደግሞ አጠቃላይ ማንኛውንም ሮው ሳቲስፋይ ወይም ደግሞ ፕሪዲክት ማድረግ ማይችል ከሆነ ምን እንላለን? ኮንትራዲክት ፈጥሯል ማለት እንላለን ኪወሪያችን። አሁን ለምሳሌ እዚህ ላይ ፎር ኤግዛምፕል እና ዘ ፕሪዲክት አሁን ምን ይላል መሰላችሁ? ፖዚሽናቸው ማኔጀር እና ኤንድ ይላል። ፖዚሽናቸው አሲስታንት ሲሆን ኦን ስታፍ ሪሌሽን ውስጥ ፖዚሽናቸው ማኔጀር እና አሲስታንት ሲሆኑትን ይላል። ፖዚሽን ማኔጀር ኤንድ ፖዚሽን እኩል ይሆናል አሲስታንት ሲሆን ፈልግ ይላል ስታፍ ሪሌሽን። ይሄ ኮንትራዲክተሪ ይፈጥራል። ሜምበር ኦፍ ስታፍ ካኖት ቦዝ ማኔጀር ኤንድ አሲስታንት ሲሞታል። በአንድ ጊዜ ይህ ችግሩ ምን መሰላችሁ? በአንድ ጊዜ አሁን ስታፍ ከሚባለው ሪሌሽን ውስጥ አንድ ሰው ማኔጀርም አሲስታንት መሆን አይችልም ማለት ነው። ስለዚህ ጻፍነው ኪወሪ ስህተት አለበት፣ ምክንያቱም ኮንትራዲክተሪ ፈጥሯል ማለት ነው። as a member of staff cannot be both manager and assistant simultaneously ይላል። ያው ነው ያልኩት ማለት ነው። thus predict position አቸው ማኔጀር እና ፖዚሽን አሲስታንት ሲሆኑ እና ኦር ወይም ደግሞ ሳላሪያቸው 20000 በላይ የሆኑትን
ሴሌክት አድርግልኝ እንደማለት ነው ቲዎሪያቸው ማለት ነው። በዚህ ጊዜ አሁን ለምሳሌ ቅድም ያልኳችሁ ኮንትራዲክት ፈጥሯል አለ። ከዚህ ላይ ግን አሁንም ኮንትራዲክተሪ አለ። ግን ኢን ኮንትራዲክተሪ አብዛኛውን ጊዜ እንደዚህ አይነት ሲመጣ አሁን ለምሳሌ ምን ታደርጋላችሁ መሰላችሁ? ሲምፕሊፋይ ሳላሪ 20,000 በላይ የሆኑትን ብቻ ኢንተርፕሬት አድርጎ ያወጣል ማለት ነው። ዘ ሃንድሊንግ ኦፍ ኮንትራዲክት ክሎዝ ኢዝ ኖት ኮንሲስተንት ቢትዊን ዳታቤዝ ማኔጅመንት ሲስተም ማለት ነው። አራተኛው ሲምፕሊፊኬሽን ይላል። ሲምፕሊፊኬሽን ዘ ኦብጀክቲቭ ኦፍ ሲምፕሊፊኬሽን ስቴጅ አር ቱ ዲቴክት ሪደንዳንት ኳሊፊኬሽን ኢሊሚኔት ኮመን ሳብ ኤክስፕሬሽን በተደጋጋሚ የተጻፉትን እንትኖች ዳታዎች ምን ያደርግልናል? ያጠፋልናል ማለት ነው። ዲቴክት ወይም ሲምፕሊፋይ ያደርግልናል። አሁን ለምሳሌ ከዚህ ላይ ወደታች እናየዋለን ቀጣይ and transform the query to semantically equivalent but more easily and efficiently computed form ወደ ኤፊሽንት ወይም ደግሞ ኢዚሊ ማኒፑሌትድ ወደ ምናረገው ፎርም መቀየር ማለት ኤሊሚኔት የተደጋገሙትን በማጥፋት ወደ በቀላሉ ወደ ምናገኘው ወይም ኢዚሊ ማኒፑሌት ወደ ምናረገው ፎርም እንቀይራለን። ሲምፕሊፊኬሽን ማለት ነው። ሶ አሁን ከዚህ ላይ ምን ታደርጋላችሁ መሰላችሁ? አሁን ለምሳሌ እዚህ ላይ ምን ይላል? ክሬት ቪው ይላል። ስታፍ 3 የሚባል አንድ ቪው ልንፈጥር ነው። ቪው ማለት ከኦሪጂናል ቴብሉ ቨርቹዋል የሆነ ቴብል ፈጥረን ለምን ሴኩሪቲ ሲባል የምናሳይበት መንገድ ቪው ይባላል። ሶ ስታፍ 3 የሚባል ቪው እየፈጠርን ቴብል ሪሌሽን እየፈጠርን ነው። ሴሌክት ይላል። አሁን ሴሌክት ስታፍ ነምበራቸው ፈርስት ኔም፣ ላስት ኔም፣ ሳላሪ እና ብራንች ነምበሩን ፍሮም ስታፍ ከሚለው ሪሌሽን ውስጥ አውጣልኝ። ፌር ብራንች ነምበራቸው ቢኦኦ 3 ከሆኑት ይላል። ይሄ አንድ ቴብል ኖርማል ቴብል አለና እሱን ከዚህ የፒፒቲው ላይ ትንሽ ሰፋ ያለ ስለሆነ ማምጣት ስላልቻልኩ ነው እና አሲዩም እያደረጋችሁ ሰሩት እንደሚገባችሁ ተስፋ አድርጋለሁ። ሶ እንደዚህ ይላልና ቀጣይ ደግሞ አንዱ ደግሞ ሴሌክት ይላል ኦል ፍሮም ስታፍ 3 ዌር ብራንች ነምበራቸው ቢኦኦ 3 እና ሳላሪያቸው 20,000 በላይ የሆኑትን አውጣልኝ ይላል። ከዚህ ላይ የተደጋገመ ነገር አለ። አሁን ለምሳሌ ዌር ካለው በኋላ ይደጋገማል። ለምሳሌ ምን ይላል መሰላችሁ? select during view resolution this query will become select staff number first name last name salary branch number from staff ከሚለው ሪሌሽን where branch numberቸው BOO 3 and salary 20,000 and branch numberቸው BOO 3 የሆነ እና ምን the where condition reduced to branch numberቸው BOO 3 እና ሳላሪያቸው greater than 20,000 ይላል ብለን መቀየር እንችላለን። መቀነስ እንችላለን። የተደጋገሙ አሁን ከዚህ ላይ የተደጋገሙ ብራንች ነምበራቸው BOO 3 የሚለው ሁለት ጊዜ ደግሞ ሶ ያንን ሲምፕሊፋይ ማድረግ ሲምፕሊፊኬሽን ማለት በቀላሉ ማኒፑሌትድ ሊደረግ ወደሚችል ፎርም መቀየር ማለት ነው። እዚህ ላይ እንደገባችሁ ተስፋ አድርጋለሁ። ሶ ቀጣዩ ቲዮሪ ሪስትራክቸሪንግ ነው። ቲዮሪ ስትራክቸሪንግ ማለት እንደገና ወይ ሪዜምብል ማድረግ ማለት ነው። ሶ when more than one translation is possible use transformation rule to rearranging nodes so that the most restricted condition will be executed first። አሁን ከዚህ ላይ ለምሳሌ አሲዩም እያደረጋችሁ ሁሉንም ወሰዱ። ሶ select all from student ከሚል ቴብል ውስጥ where age 18 በላይ እና age እና ኤጃቸው ከ25 ዓመት በታች የሆኑትን ምን አውጣልኝ ይላል። ሶ ይሄን አሁን ወደ ሪስትራክቸሪንግ ስናደርገው ቲዮሪያችን እንዲህ ብለን መጻፍ እንችላለን። select all from students where age between 19 and 24 ማለት ያሉትን ምን አውጣልኝ ሴሌክት አድርግልኝ ማለት ይቻላል። ተመሳሳይ ነው። ሪስትራክቸሪንግ ቲዮሪ ስትራክቸሪንግ ማለት ይሄ ማለት ነው። ሶ ወደ ቀጣይ ስንገባ ዩናሪ ሪሌሽናል ኦፕሬሽን ይላል። ይሄ ማለት ዩናሪ ማለት ሴሌክሽንንና ፕሮጀክሽንን ያዘልና ማለት ነው። ሴሌክሽን ኦፕሬሽን የምንለው ምን ማለት ነው? ሴሌክሽን ኦፕሬሽን is used to select subset of tuple from relation that satisfy selection condition። ሴሌክሽን ኮንዲሽን የምንጠቀመው ከቴብላችን ወይም ከሪሌሽናችን ውስጥ ታፕሎችን ብቻ ምን ሴሌክት ማድረግ ስንፈልግ የምንጠቀምበት ኦፕሬሽን ነው ማለት ነው። ሶ it is a filter that keeps only those tuples that satisfy qualifying condition. Those satisfy the condition are selected here while other are discarded። ሌሎችን ምን እናደርጋለን?
ዲስካርድ እናደርጋለን ማለት ሶ የሴሌክሽንን ገብቷችኋል ብዬ ተስፋ አድርጋለሁ። አሁን ከዚህ ላይ የሴሌክሽን ሲምቦል አለች ሲግማ ናት። እሷ ደግሞ ዲኖት የምታደርገው ሴሌክት ኦፕሬተር ነው። ሶ ኤንድ ዘ ሴሌክሽን ኮንዲሽን ምን selection condition is a boolean expression specified on the attribute of the relation. selection condition boolean expression satisfy ያደርጋል ማለት ነው። ሶ አሁን ወደ ቀጣዩ እንሄድና ይሄን እንደምታዩት ወደታች እንደምታዩት ምንድነው አንድ እንትን ነው አንድ የሴሌክሽን ኦፕሬሽን ፕሮፐርቲን ለማሟላት የተቀመጠ ነው። ሶ ሴሌክሽን ኦፕሬሽን ምን ያሟላል አላ ፕሮፐር ሪሌሽን ኤስ ዛት ሴም ስኬመር ሪሌሽን ሶ ኮሙታቲቭ ፕሮፐርቲን ኮሙታቲቭ ማትማቲክስ ላይ ታውቁታላችሁ። አሁን ለምሳሌ ኮንዲሽን 1 አለ እዚህ ኮንዲሽን 2 አለ ፍሮም ሪሌሽን ውስጥ እኩል ነው። ኮንዲሽን 2ን አስቀድመን አዛ ኮንዲሽንን ብንጠቀም ሴሌክት እናደርግ ተመሳሳይ ኮሙታቲቭ ፕሮፐርቲን ያሟላል ሴሌክሽን ኦፕሬሽን። ሶ ቀጣይ ደግሞ ካስኬድ ሴሌክት ኦፕሬሽን ሜይ ቢ አፕላይድ ኢን ኦርደር። ሶ አሁን ለምሳሌ ኮንዲሽን 1 ኮንዲሽን 2 ኮንዲሽን 3 የሚላል ለመጀመሪያው ይሄን አሁን ለምሳሌ ኮንዲሽን 2 ኮንዲሽን 3 ኮንዲሽን 1 ብለን ማስቀመጥ እንችላለን። ሶ እነዚህ ፕሮፐርቲዎችን እያቸው ቀላል ናቸው ማለት ነው። ሶ ወደ ቀጣይ ስንሄድ ምን አለ መሰላችሁ እዚህ ጋር አይታይም መሰለኝ በቀላሉ አሁን ከዚህ ምን ይላል ነው ሪዛልት ኦፍ ሴሌክት ኤንድ ፕሮጀክት ኦፕሬሽን ይላል። አሁን የሱን የሴሌክት እንየውና ሴሌክት አይታይም በደንብ መሰለኝ። ሶ ይሄን በሌላ ቪዲዮ ወይም ደግሞ አንድ ቪዲዮ ልስራላችሁ ነው የኦፕሬሽኖችን እንትን በደንብ ፉል የሆነ እንትን እልክላችኋለሁ። ዋናው ኮንሴፕት ይግባችሁና የሴሌክሽን ኦፕሬሽን ምን ማለት እንደሆነ ይግባችሁ። ኤግዛምፕሉን በሌላ ቪዲዮ ሰርቻ በደንብ ፉል የሆነ ሪሌሽን ፈጥሬ ክሬት አድርጌ እልክላችኋለሁ ማለት ነው። ሶ ወደ ቀጣይ ፕሮጀክሽን ኦፕሬሽን ደግሞ ኮንሴፕቱን ተረዱት መጀመሪያ ነው እልክላችኋለሁ በሌላ ቪዲዮ ማለት ነው። ሶ ፕሮጀክሽን ኦፕሬሽን የምንለው ምን መሰላችሁ? ይሄ ደግሞ ሴሌክት የሚያደርገው ምኑን ነው? ኮለመኑን ብቻ። ቅድም ምን ነበር? ታፕሉን ወይም ሮውን ብቻ ነበረ ሴሌክሽን ኦፕሬሽን የሚሰራው። ይሄ ደግሞ ምንድነው? ኮለመኑን ፍሮም ሪሌሽን ውስጥ ሌሎችን ምን ያደርጋል? ዲስካርድ ያደርጋል ማለት ነው። ሶ ይሄ ደግሞ ምን በፓይ ሲምቦል እንትን ይላል ማለት ነው። በፓይ ሲምቦል ነው ሪፕሬዘንት የሚደረገው። ሶ ዘ ፕሮጀክት ኦፕሬሽን አትሪቢዩት ሊስት ኢዝ ዘ ዲስካርድ ሊስት ኦፍ ፍሮም ሶ ይሄ ደግሞ ተመሳሳይ ነው። በፓይ ምን በፓይ ሲምቦል ሪፕሬዘንት ይደረጋል ፕሮጀክሽን ኦፕሬሽን ነው። እዚህ ላይ ምን ይላል መሰላችሁ? እዚህ ላይ እንደምታዩት the number of tuples in the result of projection list are in always less than or equal to the number of tuples in R። ይሄ ምን ማለት መሰላችሁ? the number of tuple the result of projection result ውስጥ number of tupleዎቹ is always ምን less than ወይም equal to the number of tuples in R። ሪሌሽን ውስጥ ያሉት ታፕሎች እና ፕሮጀክሽን ሪዛልት ውስጥ ያሉት ታፕሎች ሁሉ ጊዜ ዋናው ምን ታፕሎች ምን ያንሳሉ ወይም እኩል ይሆናሉ ነው የሚለው። በጣም ልክ ነው። ምክንያቱም ከሱ ነው ምን ወይም ምን ፕሮጀክት እያደረግን ያመጣ። ለምሳሌ ኮለመኖችን ከዋናው ቴብል ስለሆነ ወይ ያንሳል ወይም እኩል ይሆናል ማለት ነው። ይሄ ግልጽ ይመስለኛል። ሶ አሁን ከዚህ ላይ እንደምታዩት ምን ይላል መሰላችሁ? ሊስት 1 አለ ሊስት 2 አለ። ሶ list 1 R is as long as list contains the attribute of in list 2። ሶ ይሄ ምን መሰላችሁ? ሊስት 1 የሚባለው ዋና ቴብል አለ። ሊስት 2 የሚለው ፕሮጀክሽን ነው። ሶ ፕሮጀክት ስናደርግ የሪዛልት ኦፍ ፕሮጀክሽን ስለሆነ ምን መሰላችሁ? ሊስት 2 በሊስት 1 ውስጥ አለ ማለት ነው። ሶ ይሄ ቀላል ነው። እንደምሰው the attribute of in list 2 ሊስት 2 ያለው እዚህ ላይ አሳስቶ ነው ሊስት 1 እንዴ ነው ሊስት 1 ወይም ሊስት 2 በሊስት 1 ውስጥ ይካተታል እንደማለት ነው። እዚህ ላይ ሁለት ጊዜ ስለተደገመ ተሳስቷል። ሶ
ይሄ ሊስት ዋን ነው መባል ያለበት ማለት በዚህ መንገድ ተረዱት። ምን ፕሮጀክሽን ይሄ ተመሳሳይ ነው ቅድም ያልኳችሁ። ሌላው ደግሞ ወደ ቀጣይ ሴት ቲዮሪ ሪሌሽናል አልጀብራ ኦፕሬሽን ፍሮም ሴት ቲዮሪ ነው። ሴት ቲዮሪን ማትማቲክስ ላይ በብዛት ተምራችሁታል። ዛሬ ደግሞ እዚህ ላይ ያው ለዳታቤዛችን በጣም ጠቃሚ ስለሆኑ እነዚህ ሴት ቲዮሪዎች እናያለን ማለት ነው። የመጀመሪያው ዩኒየን ኦፕሬሽን የሚላለ ዩኒየን እንደምታውቁት ምንድነው ቅልቅል የሚለው ነገር ነው። አንድ ሴት አለ፣ ሁለተኛ ሴት አለ። የሁለቶች ቅልቅል ምን ዱፕሊኬት የሆኑትን ነገሮች ወይም የተደጋገሙትን በመተው የሁለቶች ቅልቅል ዩኒየን ኦፕሬሽን ይባላል ማለት ነው። እዚህ ላይም ዋናው ዓላማው የዩኒየን ኦፕሬሽን ዱፕሊኬት ታፕል አር ኤሊሚኔትድ የተደጋገሙትን ታፕሎች ማጥፋት ነው ዓላማው። አሁን ምን ይላል እዚህ ኦል ታፕል ዛት አር አይዘር አር ወይም ኤስ የሚባል አለ። ኢን ቦዝ አር እና ኤስ መውሰድ የተደጋገሙትን በማጥፋት የሁለቶችን ቅልቅል መውሰድ ማለት ነው። ምን ዩኒየን ኦፕሬሽን ማለት ነው። ወደ ቀጣዩ ስንሄድ ምን መሰላችሁ እዚህ ላይ ኤግዛምፕል አለ። በደንብ አይታያችሁ ይመስለኛል። አሁን ለምሳሌ እዚህ ስቱደንት የሚባል አለ፣ ፈርስት ኔም እና ላስት ኔም። እዚህ ኢንስትራክተር ፈርስት ኔም እና ላስት ኔም አለ እና ዩኒየን ስናደርገው እዚህ ላይ ማን አለ? ሱዛን፣ ራሚሽ፣ ጆኒ፣ ባርባራ፣ አርኒ፣ ጂሚ፣ ኢሚሴት ሚላል እነዚህ አሉ። ኢንስትራክተርም በተመሳሳይ ጆን፣ ሪካርዶ፣ ሱሳን፣ ፍራንሲስ፣ ራሚሽ ሁለት የተደገመ አለ እዚህ ላይ። አሁን ማን ሱሳን እና ራሚሽ የሚባሉት ሁለቱ ስቱደንትም ኢንስትራክተር አለ። እነዚህ የተደገሙትን አንዷን እንተውና ያንዱንም መውሰድ ማለት ዩኒየን ማለት ይሄ ማለት የሁለቶች ቅልቅል ዱፕሊኬት ታፕሎችን ደግሞ ማጥፋት ማለት ነው። ይሄ ተመሳሳይ ነው። ኢንተርሴክሽን የምንል ደግሞ ሁለት ታፕሎች አሉ። በዳታቤዝ ነው የምናየው የማትማቲክስን ተውጥና ሁለት ታፕሎች አሉ። ታፕሎች ውስጥ ምን ተመሳሳይ የሆኑበትን ምን መውሰድ ማለት ነው። ሪሌሽን ዲኖትድ አር እና ኤስ ሪሌሽኑ ቢኖሩ ምን ሁለቱም ቦዝ አር ተመሳሳይ ያደረጋቸው ኮምፓቲብል ያደረጋቸውን ፓርት መውሰድ ማለት ነው። አሁን ለምሳሌ እዛ ማን ሱሳን ራሚሽ የሚሉት ተመሳሳይ ነበሩ፣ ሁለቱም አሉ። እነዚህ እንደ ኢንተርሴክሽን አድርገን ኦፕሬሽን እንወስዳለን ማለት ነው። ወደ ቀጣይ ስንሄድ ሴት ዲፈረንስ ኦፕሬሽን። ሴት ዲፈረንስ ኦፕሬሽን ምንድን ነው ስንል ሴት ዲፈረንስ ማለት ከመጀመሪያው ታፕል ውስጥ ያለ ወይም ከመጀመሪያው ሪሌሽን ውስጥ ያለ ነገር ግን ከቀጣይ ሪሌሽን ሁለተኛው ሪሌሽን የሌለውን ዳታ መውሰድ ማለት ነው። the result of this operation denoted by r difference minus s ይላል። relation that includes all tuples that are in r but not s r ውስጥ ያለ ግን s ውስጥ የሌለ ዳታዎችን መውሰድ። ይሄ ታይፕ ኮምፓቲብል ማለት ነው። እዚህ ላይ ቅድም ምን መሰላችሁ ከመጀመሪያው ያለ ግን ከሁለተኛው የሌሉትን ወሰደ። አሁን ለምሳሌ እዚህ ላይ እዚህ ያለ እዚህ የሌለ ሁለተኛው ምንድነው? እዚህ መጀመሪያው ያለ ግን ከሁለተኛው የሌለ ምን መሰላችሁ ሱሳን፣ ራሚሽ አሉ ከሁለቱም ግን የሌሉት መጀመሪያው ኑሮ ከሁለተኛው የሌሉት ጆን ማን ናቸው? ስቱደንት፣ ኢንስትራክተር። ስቱደንት ኑሮ ግን ኢንስትራክተሩ የሌለ ማን ናቸው? እነዚህ የመጀመሪያዎች የምታዩቸው ጆኒ፣ ባርባራ፣ አርኒ፣ ጄሚ፣ እርኒሴት የሚባሉት ከመጀመሪያዎቹ አሉ ከሁለተኛው ግን የሌለ ማለት ነው። ይሄኛው ደግሞ ከሁለተኛው ኑሮ ግን ምን ከስቱደንቱ መጀመሪያው ከኢንስትራክተር ኑሮ ግን ከስቱደንቱ የሌለ ማለት ነው። እነዚህ ደግሞ ጆን፣ ሪካርዶ፣ ፍራንሲስ የሚባሉት ከኢንስትራክተር አሉ ግን ከስቱደንት የሌለ። ይሄ ምን ይባላል? ሴት ዲፈረንስ ኦፕሬሽን ኢን ዳታቤዝ ኮንሴፕት ማለት ነው። ምናየው የለ ማለት ነው። ሴት ዲፈረንስ ኦፕሬሽን እዚህ ላይ እንደምታየው ቦዝ ዩኒየን ኤንድ ኢንተርሴክሽን ኮሙታቲቭ ኦፕሬሽኖችን ያሟላሉ። አሁን ለምሳሌ አር ሪሌሽን አር ዩኒየን ነው ከኤስ ጋር እና ኤስ ሪሌሽን ኤስ ዩኒየን ነው ሪሌሽን አር ተመሳሳይ ኮሙታቲቭ ኦፕሬሽን ኮሙታቲቭ ፕሮፐርቲን ያሟላሉ። ኢንተርሴክሽን ደግሞ አር ኢንተርሴክሽን ኤስ እና
ኤስ ኢንተርሴክሽን አር ብንል ተመሳሳይ ነው። ዩኒየን እና ኢንተርሴክሽን አር ትሪትድ ኢን ኦፕሬሽን አፕሊኬብል ቱ ኤኒ ነምበር ኦፍ ሪሌሽን ዶዝ አር አሶሲዬቲቭ ኦፕሬሽን ደግሞ ያሟላል። አሶሲዬቲቭ ፕሮፐርቲ ኦፕሬሽኖችን ያሟላል። አሶሲዬቲቭ የሚለው ማስመሰል ታውቃላችሁ። ሶ አር አለ ዩኒየን ነው ቅንፍ ኤስ ዩኒየን ቲ ብንል ከማን ጋር ነው? አር ዩኒየን ኤስ እና ዩኒየን ነው ቲ ብንል ተመሳሳይ ነው። ሶ አሶሲዬቲቭ ፕሮፐርቲን ዩኒየን እና ማን ዩኒየን እና ማን ኢንተርሴክሽን ያሟላሉ። ሴት ዲፈረንስ ግን ምን ኮሙታቲቭ አያሟላም። ምክንያቱም አሁን እዚህ ላይ እንደምታዩት አር አለ አር ሴት ዲፈረንስ ቢሆን ኤስ ይላል። ከአር ያለ ግን ከኤስ የሌለ እኩል ነው እኩል አይሆንም። ከኤስ ያለ ግን ከአር የሌለ ብንል ምን ይሄ ኮሙታቲቭ ፕሮፐርቲን አያሟላም። ምክንያቱም ተቃራኒ ነገር ነው የምናወራ ማለት ነው። ሶ ቀጣይ ስናይ ካርቲሻን ፕሮዳክት ስንል ምን መሰላችሁ? ካርቲሻን ፕሮዳክት ስንል አንድ ነራው ከቀጣዩ ራው ጋር እያንዳንዱ ራው ጋር ኢች ራው ጋር ምን ማለት ኮምባይን ማድረግ this operation is used to combine tuple from two relation combinatorial fashion። አሁን ምን ይላል መሰላችሁ? አሁን ከዚህ ላይ እንደምታዩት አር እና ኤስ የሚባል ምን ታፕሎች ሪሌሽኖች አሉ። ሶ አር ታይምስ ኤን አር ነምበር ኦፍ አር ራውን 3 ቢሆን የሪሌሽን ራው ምን 3 ቢሆን የኤስ ደግሞ 5 ቢሆን 3 ሲባዛ በ5 ያህል ካርቲሻን ፕሮዳክት ይኖራቸዋል ማለት ነው። ሶ ይሄ ደግሞ ቱ ኦፕራንድ ዳኖት ሃው ቱ ታይፕ ኮምፓቲብል መሆን አይጠበቅባቸውም። ምክንያቱም እያንዳንዱ ራው አንዱ ራው የመጀመሪያ ዘ ፈርስት ሪሌሽን ፍሮም ዘ ፈርስት ሪሌሽን ካርቲሻን ፕሮዳክት ቱ ዘ ሰከንድ ሪሌሽን ቱ ኢች ራው ማለት ነው። ኢች ራው እያንዳንዱ ራው ጋር ምን ካርቲሻን ፕሮዳክት ይፈጥራል። ለምሳሌ አንድ ኤግዛምፕል ውሰዱና አንድ ተማሪ ብዙ ኮርሶች ሊወስድ ይችላል። ያ ተማሪ አሁን ሁለት አበበና ማን አስቴር የሚባሉ ከፈርስት ሪሌሽን ላይ አሉ። ሰከንድ ላይ ደግሞ የኮርሱ ሪሌሽን አለ ኮርሶች ነው ያለው። ሶ አበበ ከማን አሁን ለምሳሌ አድቫንስ ዳታቤዝ የሚወስድ ከሆነ አድቫንስ ዳታቤዝ ፈርስት ራው ጋር አበበ አሁንም ምን ኢንተርኔት ፕሮግራሚንግ የሚወስድ ከሆነ ኢንተርኔት ፕሮግራሚንግ ምን ክሮስ ያደርጋል ማለት እንዲህ እያለ ካርቲሻን ፕሮዳክት ይፈጥራል። ሶ ጥቅሙ የዳታቤዝ ኮንሴፕት ጋር ካርቲሻን ፕሮዳክት ይሄ ነው ማለት ነው። ሶ ቀጣይ ደግሞ ምን መሰላችሁ? ጆይን ኦፕሬሽን ይላል። ጆይን ኦፕሬሽን ደግሞ this the sequence of Cartesian product followed by select is used quite commonly to identify and select related tuple from two relation and special operation called join። ሁለቱ ኮመን የሆኑ ታፕሎችን ሴሌክት አድርጎ ወይም አይደንቲፋይ አድርጎ ለዘሩ ማሳየት ወይም ደግሞ ሁለተኛ ምንድነው ሪሌሽን መፍጠር ማለት ነው። ጆይን ኦፕሬሽን ማለት ያ ነው። አሁን ለምሳሌ አለ ከዚህ ላይ the general form of join operation to relation አር ሪሌሽን የሚባል አለ። ኤዋን ኤቱ የሚባል እስከ ኤን ሊኖር ይችላል። ኤስ ሪሌሽን ውስጥ ነው ቢሆን ቢቱ እያለ ይሄዳል። ሶ ዲስ ኮንዲሽን ጊዜ ምን ነው አር ጆይን ኦፕሬሽን ቱ ምን ኤስ እንላለን። ሶ አር እና ኤስ ካን ቢ ኤን ሪሌሽን ሪዛልትስ ፍሮም ዘ ሪሌሽናል አልጀብራ ኤክስፕሬሽን ይላል ማለት ነው። ሶ ጆይን ኦፕሬሽን ብዙ አይነት ናቹራል ጆይን ኢነር ጆይን የሚባል አለ። እሱን በደንብ በኤግዛምፕል አብሬ ከዛኛው ጋር ከሴሌክት እና ከፕሮጀክሽን ኤግዛምፕል ጋር ባንድ አድርጌ እለቅላችኋለሁ ማለት ነው። ሶ የጆይን ኦፕሬሽን አሁን ለምሳሌ እዚህ ላይ ነው ኤግዛምፕል አለ። አሁን ለምሳሌ እዚህ ላይ በቀላሉ የምትረዱት ከሆነ አሁን ለምሳሌ ምን አለ? ዲፓርትመንት ማኔጀር አለ፣ ኔሙ አለ፣ ዲፓርትመንት ነምበር አለ። ምን ማኔጀር ማኔጀር ምንድነው? እዚህ ጋር ምን ይላል? suppose that we want to retrieve the names of manager of each department to get the manager name. We need to combine department tuple with the employee tuple with social security number አለ፣ social security number አለ፣ value match
ማኔጀር ሶሻል ሴኩሪቲ ነምበር አለ። ሶ ቫልዩ ኢን ዲፓርትመንት ታፕል ጆይን ዊዱ ዚስ ዩዚንግ ጆይን ኦፕሬሽን በመጠቀም ዲፓርትመንት ማኔጀሩ አለ፣ ዲፓርትመንት ሚል አለ። ሶ ማኔጀር ሶሻል ሴኩሪቲው አለ። ሶ እዚህ ጋር አሁን ለምሳሌ ምን ምናቸው ሶሻል ሴኩሪቲ ነምበራቸውና ማኔጀር ሶሻል ሴኩሪቲ ነምበራቸው ተመሳሳይ የሆኑትን ጆይን ያደርጋል። አሁን ለምሳሌ ዲፓርትመንት ነምበራቸው 5 የሆኑት ምን ሆነዋል? ተመሳሳይ ሶሻል ሴኩሪቲ ነምበር አላቸው። ሶ ምን 333 ምናምን የሚለው አለ እዚህ ጋር የመጀመሪያው ሮ ሪሰርች በሚለው ስትሬት ማለት ነው። ሪሰርች በሚለው ስትሬት እቺ ጋር አለች። ሁለተኛ እዚህ ጋር ደግሞ ቆይ እና እቺ መጀመሪያቱ አለች ማለት ነው። እነዚህን ተመሳሳይ የሆኑበትን ቦታ ጆይን አድርጎ መውሰድ ማለት ነው። የጆይን ኦፕሬሽን ጠቀሜታ ይሄ ነው ማለት ነው። ሶ ለዛሬው የነበረና ጊዜ ይህን ይመስላል። ያልገባችሁ ማንኛውም ጥያቄ አስተያየት ካላችሁ በኮሜንት ሴክሽን ውስጥ አሳውቁን። ያው በየቀኑ እንደዚህ አይነት ቪዲዮ እንዲደርሳችሁ ከፈለጋችሁ ላይክ፣ ሰብስክራይብ በማድረግ ለጓደኞቻችሁ ሼር በማድረግ በየቀኑ የቴክኖሎጂ ትምህርቶች ያገኛሉ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። አብራችሁን